በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የምግባችሁ ቤተሰቦቻችን እንደምን አላችሁ? እንደምን ሰንብታችኋል? እግዚአብሔር ይመስገን እኛ በጣም ደህና ነን። በዓለ ሃምሳ እንዴት ነው? አልሰነፋችሁም ብዬ ተስፋ አደርጋለሁ። ብዙዎቻችን በዓለ ሃምሳን እንሰንፋለን። ቤተክርስቲያን በጣም ጭር የምትልበት ወቅት ነው በዓለ ሃምሳና ክርስቶስ ሲነሳ እኛ ሞትን ይባላል ይሄ ወቅትና እናንተ ጋር እንደዛ እንዳልሆነ ተስፋ አደርጋለሁ። እንዳትሰንፉ ስጋው ደግሞ ከመቀበል ከማስቀደስ ቤተክርስቲያን ከመመላለስ በማንኛውም ወቅት ቢሆን እንዳትሰንፉ። ምክንያቱም ክርስቲያን ትጥቁን አይፈታም። ምክንያቱም ዲያብሎስ ለኛ ለሰከንድ አይተኛምና ሁሌም መጎበዝ ሁሌም መበርታት አለብን እላለሁ። ከትልቅ መልእክት ነው ዛሬ የጀመርኩት። ዛሬ መንፈሳዊ ጋብቻ ወይም ቤተክርስቲያናዊ ጋብቻ ዓላማዊ ወይም ባህላዊና ህጋዊ ጋብቻ ልዩነታቸው ዓላማቸው ምንድነው የሚለውን በጣም በግልጽና በአጭሩ እናያለን። ወቅቱ የሰርግ ወቅት እንደመሆኑ መጠን ሰው ሰርጉን ሊፈጽም የሚገባው በቅድስት ቤተክርስቲያን ብቻ በሱ ስርዓት ብቻ ነውና ይሄም ከምን አንፃር ነው ለምንድን ነው የሚለውን በጣም ባጭሩ እናያለን። ቪዲዮን ከመጀመራችሁ በፊት ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። እናመሰግናለን። እያነጻጸርን ነው ዛሬ የምናየው መንፈሳዊ ጋብቻ እና ዓለማዊ ጋብቻን መሰረታቸው፣ ዓላማቸው፣ አመሰራረታቸው ምንድነው የሚለውን በማነጻጸር መንፈሳዊ ጋብቻ ይሄ ነው፣ ዓለማዊ ጋብቻ ይሄ ነው እያልን ከዛም ባጭሩ ምን እንደሆነ እንረዳዋለን ማለት ነው። የመንፈሳዊ ጋብቻ መሰረት በእግዚአብሔር ፍቃድና በቤተክርስቲያን ስርዓት ላይ ተመሰረተ ነው። ባህሪ የማይፈርስ የማይነዋወጽ የማይለያይ ጽኑ ቃል ኪዳን ነው። ማቴዎስ 19:6 ላይ እግዚአብሔር ያጣመረውን ሰው አይለየውም እንደተባለ በቅዱስ ቁርባን የሚፈጸም የሚከናወን አንድነት ነው። አመሰራረት በቤተ መቅደስ በካህናት ጸሎትና በምስክርነት በስርዓተ ተክሊል ወይም በቁርባን የሚፈጸም ነው። ዓላማ ቅድስናን ማግኘት፣ የእግዚአብሔርን ትእዛዝ መፈጸም እንዲሁም ዘር ማስገኘት ነው። የመንፈሳዊ ጋብቻ መሰረቱን ባህሪ አመሰራረትና ዓላማ ካየን እንዲሁ ደግሞ በተቃራኒ ያለው የዓለማዊ ጋብቻ ባህሪ አመሰራረት ዓላማ መሰረቱ ምንድነው የሚለውን ደግሞ ከዚህ እኩል እያነጻጸረን እንይ። የባህላዊ ጋብቻ ባህላዊ ወይም ዓላማዊ ይባላል። በባህል የመጣ ስለሆነ ነው የዓለማዊ ጋብቻ ማለት ነው። የሱ መሰረት በሰው ሰራሽ ህግ በባህል ወይም በፍትሐ ብሔር ላይ ተመሰረተ ነው። ባህሪ በፍቃደኝነት ላይ የተመሰረተ እንደ ሁኔታዎች ሊፈታ የሚችል የማይጸና ስምምነት ያለው ነው። አመሰራረት በፍትሐ ብሔር መዝገብ በሽማግሌዎች ወይም በማህበራዊ ስነ ስርዓት የሚፈጸም ነው። ዓላማው ማህበራዊ ኑሮን መምራት፣ የንብረት አንድነት መፍጠርና አብሮ መኖር ናቸው። ስለዚህ የነዚህ አስቀምጬላችኋለሁ በግልጽ ማነጻጸር ነው። የመንፈሳዊ ጋብቻ እንግዲህ ይሄን ያሟላ ነው። የዓለማዊ ጋብቻ ደግሞ ይሄን ያሟላ ነው። ስለዚህ ከልብ የሚፈቃቀር ሰው እንግዲህ እስከ መጨረሻው ስለሆነ ከዛ ሰው ጋር መሆን የሚፈልገው እዚህ ምድር ላይ እስካለ በምን ያጸናል ማለት ነው? ትዳሩን ወይም ግንኙነቱን ፍቅሩን በቤተ መቅደስ በካህናት ጸሎት በእግዚአብሔር ፊት ያጸናል ማለት ነው። በሁኔታዎች ደግሞ ከተመቸልን ቀጥለው ካልተመቸልን ፈተው ከሆነ ደግሞ ከእግዚአብሔር እውቅና ውጪ የሆነና ቤተክርስቲያን ባልና ሚስት ብላ በማትሰይማቸው ሁኔታዎች በዚህ በዓለማዊ ጋብቻ መፈጸም ይቻላል ማለት ነው። ባህል ነው። ከባህል ሲወራረስ የመጣ ነው ይሄ የዓለማዊ ጋብቻ ስርዓት እንጂ ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰርግ ስነ ስርዓቷ በቤተክርስቲያንና በቤተክርስቲያን ብቻ ነው የምታዘው የምታስፈጽመው። አጠቃላይ መንፈሳዊ ጋብቻ መሰረቱ መጽሐፍ ቅዱሳዊና በቤተክርስቲያናዊ ነው። ቆይታ እስከ ሞት ድረስ የማይፈታ ከሞት ውጪ ማብቂያ የሌለው ነው። ስርዓት ተክሊል አንድ ሰው ድንግልናውን ጠብቆ ካለ ተክሊል ይደረግለታል። ካልሆነ በንስሐ በቁርባን ይፈጸማል። ዓላማው ደግሞ ከእግዚአብሔር ጋር መኖርና ዘርን ማስቀጠል ቅድስናን ማግኘት ነው። መንፈሳዊ ጋብቻ ከሰዎች ስምምነት ባለፈ ከእግዚአብሔር ጋር ቃል ኪዳን የሚገባበት ነው። ዓለማዊ ጋብቻ ደግሞ ከማህበረሰቡ ወይም ከህግ ፊት የሚገባ ስርዓት ነው። የትኛው እንደሚበልጥ እንግዲህ ግልጽ ነው ማለት ነው። መንፈሳዊ ጋብቻ ቀጥታ ከሰው ለሰው ብቻ ሳይሆን ከእግዚአብሔርም ጋር ቃል የምንገባበት ነው። ከእግዚአብሔር ጋር ቃል ኪዳን አለን ማለት ነው። ዓለማዊ ጋብቻ ሲሆን ከማህበረሰቡ ወይም ከህግ ፊት ነውና ያ በማንኛውም ሰዓት ሊሻርም ሊቀደድ የሚችል ነገር ነው። መንፈሳዊ ጋብቻ ማለት
በአንድ ወንድና በአንዲት ሴት መካከል በእግዚአብሔር ፊት በቤተክርስቲያን ስርዓት የሚፈጸም በመንፈሳዊ አንድነት ላይ የተመሰረተ ቅዱስ ቃል ኪዳን ነው። ይህም ሁለት አካል አንድ ስጋ የሚሆኑበት የክርስቶስና የቤተክርስቲያን አንድነት ምሳሌ የሆነ የጸጋ ተካፋይ የሚሆኑበት የማይፈርስ መለኮታዊ ተቋም ነው። መንፈሳዊ ጋብቻ መሰረቱ እግዚአብሔር ነው። ጋብቻ በሰው ፍቃድ ብቻ ሳይሆን በእግዚአብሔር ፍቃድ ላይ የተመሰረተ ነው። በካህናት ጸሎትና ቡራኪ ሁለቱ አንድ አካል አንድ ስጋ አንድ ልብ የሚሆኑበት ምስጢር ነው። ሞት ወይም ሃይማኖት የሚያስክድ ፈተና ካልገጠማቸው በስተቀር የቤተክርስቲያን ጋብቻ አይፈርስም ይለናል አንድ መጽሐፍ። አባታችንም እንደዚህ ይሉናል። ቁርባን የሌለበት ጋብቻ የፈረስ የበቅሎ ጋብቻ ነው ይላሉ ሰለስቱ ምዕት በፍትሐ ነገሥት። ያለ ቁርባን የተደረገ ጋብቻ የባዝራ የበቅሎ የፈረስ ጋብቻ ነው። ደግሜ ነው የምናገረው መጽሐፍ የተናገረው ነው። አሁንም የተጋባችሁ ሰዎች ወደ ስጋውና ወደ ደሙ ካልመጣችሁ ትዳራችሁ የፈረስ የበቅሎ ጋብቻ ነው። እንቅጩን ነው የምነግራችሁ። በቀለበት መጋባት የሚባል ጋብቻ ቤተክርስቲያን አታውቀውም። ቀለበቱ የሚጸናው በቤተክርስቲያን ስጋው ደግሞ ከሌለበት አይጸናም። መጨረሻ እንግዲህ በአባታችን ቪዲዮ እናጠቃልለዋለን ማለት ነው። ለማለት የፈለጉትና የቪዲዮን ሙሉ ሐሳብ እሳቸው ገልጸውልኛል ማለት ነው። ምናልባት ከዚህ በፊት ባለማወቅ በዓለማዊ ጋብቻ ተጋብታችሁ የምትኖሩ ካላችሁ በንስሐ መመለስ ትችላላችሁ። በቁርባን መልሳችሁ በቤተክርስቲያን አንድ መሆን ትችላላችሁና እግዚአብሔር የኃጥአን መመለስ ነው የሚፈልገውና እናንተ ለማመለስ በማንኛውም ሰዓት ባሰባችሁ ጊዜ ቤተክርስቲያን ሁሉንም ስርዓት አዘጋጅታ ነው የምትጠብቃችሁ። ምክንያቱም እንደኛ ቢሆን የኛ ነገር ድሮ ነበር የሚያበቃውና እስካሁንም በቸርነቱ ነው የቆምነውና እና ለመመለስ ስናስብ እግዚአብሔር ብዙ መንገዶች አሉትና ከዚህም ህይወት ወጣችሁ አንድ መሆን የምትፈልጉ ካላችሁ እንግዲህ ጠጋ ብላችሁ አባቶችን ማማከር ነው። እንዲሁም ግን የምትጋቡ ካላችሁ ደግሞ አትሸወዱ፣ እባካችሁን ሰርጋችሁን በቤተክርስቲያን አድርጉ እላለሁ። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።